ፖሊስ ነው ነግሬያቸዋለሁ። ያው እደውላለሁ እንዳትጠጉን ውብዬ ሰው ነው የምጠራው። አትጠጉኝ፣ እጮሃለሁ። ልጆ ነው ብሩኬ እንግዲህ በመጥፋቱ የተጨነቀችው ምሳሌ ለቅድስት አባቴ የት ሄዶ ነው ውሰጅኝ ከአባቴ እያለች ስታስጨንቃት፣ በዛም የተጨነቀችው ቅድስት ተነሽ እንሄድ ገበያ መሄድ ያለብን ብላ በዛውም ልጅቷን ለማንቀሳቀስና ለማንረሳሳት ወደ ሱፐር ማርኬት በሚሄዱበት ታይም ላይ ዝናም የብሩኬን አደጋ ውስጥ መግባት ከአሁን በፊት ወደ አሜሪካ በሚሄድበት ታይም ላይ እሱ እኮ ቤቱን አልሸጠውም፣ ነገር ግን የሆነ አስካሪ መጠጥን ይዘክር ተብሎ በዛ ተዋውሎ ልጁን ማሳከሚያ ብር ከሰጡት በኋላ እቃውንም ቆሻሻ ውስጥ ከቶታል እና ያን ነገር ደግሞ በህይወቱ የሚያስፈርድ ህይወቱን ሰውቶ ልጁን መስዋዕት ልጁ እንድትድን አድርጓል እና በዛ ነገር አደጋ ውስጥ ነው። ቤቱንም መከራከር ትችያለሽ ያላት ማህሌትም እንግዲህ ሁልጊዜም እየሄደች ከበራቸው ትጠባበቃለች እና እየተጠባበቁ ባሉበት ታይም ቅድስትና ምሳሌ ወደ ሱቅ ሊሄዱ ሲሉ እያገኟቸው አማት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው እና እንግዲህ እንደነገርኳችሁ ብሩክ ከጠፋ 3 ቀኑ ነው። ሁላችንም በእርግጥ ምን ሆኖ ነው በማለት ተጨንቀናል። እናማ ይሄንም ያየችው ምሳሌ ቅድስት ባትኖር ለጭራሹ ምን ይበቃት ነበርና ቅድስትንም ያለችው ነገር የት ነው አባቴን አገናኝ እያለች እያስቸገረቻት ነበር። ቅድስትም አንዳንድ ጊዜ ሲጨንቀን የምናደርገውን አናውቅምና ሲጨንቃት ከማህሌት ጋር ደውላ ብሩክ እንዳልመጣ 2 ቀን በላይ እንደሆነው ስትነግራት የመደሰትም የመጨነቅም ስሜት እንትን ብሏት ነበር። ያ የተጨነቀችበት ነገር ምንድነው? ማህሌት ለብሩክም አስባም ሳይሆን ምክንያቱም ቤቱን ስላልሸጠው መከራከር ትችያለች ስላላት ያንን ነገር ደግሞ እስከሚፈጸምላት ድረስ ብሩክ በሰላም መኖሩን ትፈልገዋለች። ከዛ አንጻር ወይም ደግሞ ያኔ ብሩክ እንዲሞት እንኳን አትፈልግም፣ ሞገስን ነው እንጂ ማለት ነው። እና ያው ምሳሌ ደግሞ እየተጨነቀች ነበረ። ቅድስት ጋር ወደ ሱቅ ለመሄድ በወጡበት እንግዲህ ለፖሊስ ያስይዟቸው ለፖሊስ ደውላለሁ እንዳትጠጉ እያለቻቸው ነበር። ዝናም እንግዲህ ታውቃላችሁ ከአሁን በፊት ከደረሰብኝ በልጆችም ሆነ በቤቴ አደጋ ከደረሰብኝ ከዝና ውጭ የሚደርስብኝ ነገር የለም ብሎ ብሩክም ለፖሊስ መጥሪያ ሰጥቶ ነበርና ያንን ነገርም ስላስፈራቸው መሰለኝ ወደ ኋላ እያፈገፈጉ ነበርና ቅድስትም ደውላ በፖሊስ ታስይዛቸዋለች። ስለዚህ አንዳንድ ጊዜ ብቻችሁንም ብትሆኑ ኮንፊደንስ ካላቸው አላህን ካመናቸው ነገሮች ይስተካከሉላቸዋል ማለት ነው። ስለዚህ ቅድስት እየፈራች የነበረው ብሩክ በመጥፋቱ ከ3 ቀን በፊት አይታችሁ ከሆነ ያው እንደዚህ ወደ ሀገር የሸኘ ምናምን በምትለው ታይም ላይ እሱ ደግሞ ለሀገር ሽምሸኝሽ ለምንድን ነው ሲላት ያው የነበረውን ነገር ደርሶበታል እና እሱ ጋር ፍቅር እንዳላትና የእሱ ምንም አይነት ጥያቄ ለእሷ ስሜት እንደሌለው ሲገባት ነው ወጥታ ለመሄድ ያሰበችው። ያንንም የተረዳው ብሩክ እንግዲህ መኝታ ቤቴን አንጥፈልኝ በማለት ልታነጥፍ ከገባችበት እንግዲህ በዛው ይዟት ብዙ ነገሮችን እያናዘዛት ነበርና እሷም ደግሞ ብላ ገፍትሬው ነበርና ጧት አንቅልፏ ስትነሳ ብሩክን ታጠዋለች። ስታጣውን በጣም ደንግጣ ነበር። ለምን እምቢ ያልኩት እምቢ ማለት ያስከፍቶን ነው እንዲህ እያለ ይህም ነገር ያሳስባታል። ለሞገስም ደውላ ብሩክ እንደጠፋና እሷ ጋም ትንሽ ተጋይተው እንደነበር ተነግረዋለች። ግን ምንድነው ያስከፋሽው ቅድስቴ ስላት ቅድስትም ያው ይህ ነገር የሚነገር አይደለም በማለት ትመልስለታለች። እና ቅድስት በሁለት አንግል ነው። አንድ ደህና የምታስበው ነገር በሷ የተቆጣ መስሏት ነው እንጂ እሱ እንደዚህ አይነት አደጋ ውስጥ እንደገባ ማታቀም። ዝና እንዳለው ከሆነ እንግዲህ ምናልባትም ቤቱም ሳይሸጥ የጽንትን አስካሪ ነገሩን ይዞ በሚሄድበት ታይም ላይ ሀሸሹን እሱ በዛም ወንጀል ገብቶ እንደው አይታወቅም፣ እስር ቤትም ገብቶ ሊሆን ይችላል። እንግዲህ ምን እንደሆነ አናውቅም። ዙሮ በተስፋ እንጠብቃለን ትላላችሁ። ዳጣም ደግሞ አይታችኋል እንግዲህ ዳጣ የጓደኝነት ጥግ ናት። የሰው ልጅ ጓደኛ ለመሆን ገንዘብ አይደለም፣ የሰው ልጅ የምታግዙት ገንዘብ ብቻ አይደለም። ገብቷችኋል? በእውቀት በእያንዳንዱን ነገር ሰውን ለማገዝ በቻላችሁት አቅም ነውና
ዳጣ ገንዘብ ባይኖራትም እንኳን ግን ከብሩክም ሆነ ከሞገስ ከጎናቸው በመሆን ሁልጊዜም ከችግር ታወጣቸዋለች ካላ በታይ እና አሁን ራሱ ባለፈው ከዛ ካለበት እንዲወጣ ያደረገችው ቅድስት ናት። ቅድስት እንግዲህ ያንን ልጅ ምግብ እንብላ ብላ እንዲበሉ ባታስወጣለት ሞገስ ሉላን ከዛ ካለችበት ሊያወጣት አይችልም ነበረ። ቢደርሱባቸውም እንኳን ግን ይዝሃል አሯሩጠው እንትን ብለው አስመልጠው ያው ሉላንና ሞገስን ከአዲያ ጋር ታድጋቸዋለች ማለት ነው። እና ቅድስትንም እየመጣች ውላ ለአዳሯ ብቻ ቤተሰቦቿን ስላገኘች እነሱ ጋር ትሄዳለች። ውሏን ግን እነ ቅድስት ጋር ትውላለች። ዙሮ ከጎናቸው ናት፣ ያሳስባታል። ብሩክና ሞገስን በአንድ ማድረግ ትፈልጋለች። እንዲሁም ቅድስትም ደግሞ የብሩክ አግብቷት እንዴት ኖር ትፈልጋለች። የምሳሌንም የሁላቸውንም እና መልካም አንዳንድ ጊዜ ፈጣሪ ሲወዳችሁ ሰው ይሰጣችኋል ይባላል እና እንግዲህ ሰው ሰጥቷቸዋል። ዳጣን እንደ አጋጣሚ ነው ያገኛት ብሩኬ በተከፋበት ታይም። ነገር ግን እሱም ደግሞ መልካም ሆኖ አባትም ሆንሻለሁ እያላት ነበር። የእሱንም የሰማው እንግዲህ ቤተሰቦቿ እንዲገኙ ሆነውላታል። ትላላችሁና ስለዚህ አሁንም ቢሆን ቅድስት ታስይዛቸዋለች ለሾርጣ። ዝና ደግሞ ታውቃላችሁ እንዲሁም በብሩኬ ምክንያት ራሱ ሳይጠየቅ አይቀርም። ለምን ምንም አይነት ነገር ከደረሰብኝ በሀዝና ራስ አልወርድም ብሎ ስለነበር ሌላ ሰው እንኳ ይዞት የሆነ ችግር ደርሶበት ቢሆን ምክንያቱ ዝና ነው በሚል ነው የሚመሀኘው ብዬ ነው የማስበው። ስለዚህ ትላላችሁና ቅድስት ጀግና ናት። በፊትም ብሩኬ ባልነበረበት ታይም አይታችሁ ቤቱን ስታበቅ ሁኔታዋን ራሷን ስታበቅ መጥታ ልትሰርቅ በነበረችበት ታይም ማህሌት እያንዳንዱ ነገር ስታስተካከል የነበረችው እሷ ናት እና ቅድስት ጀግና ናት። ጀግናም ስለሆነ ነው ብሩክ እንግዲህ ወደ እሷ እንዲመጣ የሚያደረገችው። ስለዚህ ሁሌም ቢሆን በራሷ ኮንፊደንስ ያላት ሰው ታሸንፋለች። አሸናፊ ናትና ኮንፊደንስ ይኖራችሁ ትላላችሁ እና ግን ብሩክ አሳስቦናል። ለምን ጠፋ ማለት ለምንድን ነው የጠፋው? ምን ሆኖ ነው? ምን አደጋ ደርሶበት ነው? እውነትም እንዲያለው ዝና ያንን እቃ ይዞ ቤቱን ሳይሸጥ ሆኖ ነው እንደዛ ያደረገው? እስከዛሬ ለማንም አላወራ። ቤቱን እንደሸጠና ሞገስ እንትን እንዲያለ ነው። ምናልባት የዝና ውሸቱንም ሊሆን ይችላል። እንግዲህ እውነቱንም ከሆነ እንደተባለው አደጋ ውስጥ መግባቱ ነው። እሱ የሌለበት ደግሞ ያስጠላል። እሱ የሌለበት ፊልም ይሆን 2 ቀኑ በጉጉት እየጠበቅ ነው። ስለሌለበት ግን ያስጠላ ነበረ ማለት ነው ትላላችሁ። ለማንኛውም ለመከራ የተጻፈ ህይወት ከባድ ነው። ያ ሁሉ እንትን አለፈልኝ ሲል መልሶ ደግሞ እንደዚህ አይነት ውስጥ ገብቶ ከሆነ በጣም አስቸጋሪ ነው። ማህሌትም ሊቆርጣ ተነስታለች። ማህሌት ደግሞ የምታስቀኝ ዝናም በጣም ታፋቅሯለች እና ለራሷ ለማድረግም እንትን ትላለች። ዝና ደግሞ አንቺ በጀርባ የምትሰሪው ነገር አለሽ መሰለኝ፣ በጀርባ የምትሰሪው ነገር ባይኖር ነገሮች ይሳኩልኝ ነበረ። ስለዚህ አንቺ በጀርባ እየወጋሽ መሆን አለበት እያላት ነበረና እሷ ደግሞ እኔ በጀርባ እየወጋሁ አይደለም የምሰራው ከአንተ ጋር ነው እያለችው ነበር። ለማንኛውም ቻናል ላይክ ሰብ እያደረጋችሁ አበረታቱ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ሄቦ ነበርኩኝ። ሰላምና ፍቅር ለሀገራችን ይሁን። በያላችሁበት አላህ ይጠብቃችሁ። ውድ ሀገሬ ልጆች እወዳችኋለሁ፣ አከብራችኋለሁ። አይከፈልበትም። ላይክ ሰብ አትርሱ ማለት ነው። እና እንግዲህ ዛሬ የሚመጡ አይመስለኝም። ዳጣ ከመጡ ዳጣ እንከታተላል። መልካም ቆይታ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።